ጤና ይስጥልን የመድፈኛው ቤተሰቦች ከወሳኝ 3 ነጥብ በኋላ ከድል በኋላ ከከባዱ ባለፉት ጊዜያት ላይም በስፋት ካነሳናቸው በጣም አስፈላጊ ከሆኑ 3 ነጥቦች በኋላ በድጋሚ ተገናኝተናል። ዌስት ሃም ዩናይትድን አርሰናል በኤምሬትስ ስቴዲየም 2-0 በሆነ ውጤት አሸንፏል። ጨዋታውን በተመለከተ ዝርዝር ነጥቦችን እናነሳለን። ከሚኬል አርቴታ አስተያየቶች ጋር በተያያዘ ከጨዋታው መጠናቀቅ በኋላ ምን ተባሉ፣ አሁንስ አርሰናል በቻምፒየንስ ሊግ አሸናፊነት በፕሪሚየር ሊግ አሸናፊነት ላይ ስሙ የት ጋር እየተነሳ ይገኛል የሚለውን በዝርዝር ተሰሙታላችሁ። በቆይታችን ከምናነሳቸው ጉዳዮች መካከል የሚጠቀሱ ናቸው። ወደ ፕሪሚየር ሊግ መሪነት መተናል። የኤምሬትስ ስቴዲየም ድል ምን ያክል አስፈላጊ ነበር የሚለውን ደግሞ እንመለከታለን። ከዛ ውጪ ጨዋታውን በተመለከተ አንዳንድ ወሳኝ የነበሩ ተጫዋቾችንም በተመለከተ የምናነሳቸው ነጥቦች አሉ። ሪካርዶ ካላፊዮሪ፣ ጁሬን ቲምበር፣ ዴክላን ራይስ፣ ቡካዮ ሳካን የተመለከቱ ዝርዝር ጉዳዮችን እናነሳለን። ከትናንትና ጨዋታ ጋር በተያዘም በጉዳት ዜናዎች እነ ማርቲን ኦዴጋርድን እንዲሁም ዴክላን ራይስን በተመለከተ እየተሰሙ ያሉ ጉዳዮች አሉ። ሚኬል አርቴታ ስለ ሁለቱም ተጫዋቾች የጉዳት ዜና ያነሳቸው ጉዳዮች አሉ። በዝርዝር የምንመለከተው ነው የሚሆነው። የዌስት ሃም ዩናይትድ በብሎች ትናንትና ፈንድተዋል። ዌስት ሃም ዩናይትድ በኤምሬትስ ስቴዲየም በአርሰናል ተሸንፏልና ከጨዋታው መጠናቀቅ በኋላ ብዙ ሀሳቦች ተነስተዋል። ብዙ ቁጥሮች ለአርሰናል በሚደግፍ መንገድ እየወጡ ይገኛሉ። ከዛ ተጨማሪም የሚኬል አርቴታ 300ኛ ጨዋታ ስለመሆኑ ስናነሳ ነበር አስቀድመን ትናንትና በሰራነው ቪዲዮ ላይ። ቡካዮ ሳካ 200ኛ ጨዋታውን ነበር ያከናወነውና እነዚህ ምን ማለት ናቸው? ቡካዮ ሳካ፣ ሚኬል አርቴታ በፕሪሚየር ሊጉ ላይ በአርሰናል ደረጃም የትኛው ደረጃ ላይ ይቀመጣሉ የሚለውንም እናነሳለን። ስለ አርሰናል መከላከል፣ ስለ ዳቪድ ራያ፣ ሌሎች ዝርዝር ጉዳዮችን እየተመለከተን እንቆያለን። ከዛም ውጪ ግን በዝውውር ዜናዎች በርከት ያሉ ሀሳቦችን እናነሳለን። ከአርሰናል ሊለቁ ስለሚችሉ በትልቅ ክለቦች በአውሮፓ ያለን ክለቦችም ጭምር የሚፈለጉ የአርሰናል ተጫዋቾች አሉ ተብሏል። ከነዚህ መካከል አንድ ሁለቱን ጠቅሰን ስማቸውን እያነሳን የምንነግራችሁ መረጃ ይኖረናል። ገና አሁን የወጡ መረጃዎች ናቸውና ብዙ ቦታ ያልሰሟቸውን ጉዳዮች ይዘናል። ከዛ በተጨማሪም ከአርሰናል ሊለቁ ይችላሉ፣ አርሰናል ገንዘብ ሊያተርፍባቸው ይችላሉ ከሚባሉ ዝውውሮች መካከል ጠንከር ብሎ እየተሰሙ ያሉ ዝውውሮች አሉ። ከዛ በተጨማሪም አስቀድሞ ከአርሰናል የለቀቀ ተጫዋች በተለያዩ የፕሪሚየር ሊግ ክለቦች እየተፈለገ ይገኛል። በስፋት የምንመለከተው ጉዳይ ነው። በቻላችሁት አብራችሁን ቆዩ። የመድፈኛው ቤተሰብ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይህን ቪዲዮም ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። በየዕለቱ አዳዲስ ጉዳዮችን ዝርዝር መረጃዎችን ይዘን እንመጣለን። ከትናንትና ጨዋታ እንጀምራለን። ትናንትና ዌስት ሃም ዩናይትድ ከአርሰናል በኤምሬትስ ስቴዲየም የተደረገ ጨዋታ ነው። ስለ ጨዋታው አስፈላጊነት ትናንትና የሰራናቸው ቪዲዮዎች ነበሩ። በጨዋታው ላይ የሚነሱ ነጥቦችንም በተመለከተ ደግሞ አሁን በዝርዝር እናነሳለን። ጨዋታው 2-0 ተጠናቋል። ዴክላን ራይስ የቀድሞ ቡድኑ ላይ ያስቆጥራት ግብ ወሳኝ ነበረች። በመጀመሪያው አጋማሽ የተቆጠረች ግብ ነበረች። ሁለተኛው አጋማሽ ላይ ደግሞ ጁሬን ቲምበር ላይ የተሰራውን ጥፋት ተከትሎ ቡካዮ ሳካ አስደናቂ ፍጹም ቅጣት ምት አስቆጥሮ ጨዋታው 2-0 አሸናፊነት በአርሰናል ተጠናቋል። ከሁሉ በላይ ግን 3 አስፈላጊ ነጥቦች ነበሩ። ምክንያቱም ወደ ፕሪሚየር ሊግ አሸናፊነት ለመገስገስ በዚህ ሳምንት በቀጣይ ሳምንታትም ከኢንተርናሽናል ብሬክ በኋላ የሚመጡ ሳምንታት ለአርሰናል የዋንጫ ግስጋሴ ወሳኝ ናቸው። ዲፊካልቲ ሌቭላቸውም የጨዋታዎቹ ክብደት ስንመዝንም ነበረ ትናንትና በሰራናቸው ቪዲዮዎች ላይ። በቀጣይ ጨዋታዎች ላይ የትናንትናውን የዌስት ሃም ጨዋታ ጨምሮ ፉላም፣ ክሪስታል ፓላስ አይነት መርሃ ግብሮች ይመጣሉና በእነዚህ ጨዋታዎች ላይ የአርሰናል ሚና ምን መሆን አለበት? በቀጣይ የፕሪሚየር ሊጉን እንግዲህ መንበረ ስልጣን ለመቆጣጠር ትክክለኛው ጊዜው አሁን ነው ብዬ ሳነሳላችሁ ነበረ። ትናንትናም የሆነው ይው ተመሳሳይ ያነሳውላችሁ ጉዳይ ነው። ምክንያቱም አርሰናል ማሸነፉን ተከትሎ ከዛ በተጨማሪ ቸልሲና ሊቨርፑል ያደረጉት ጨዋታ ዊሊያም ኤስታቪዮ ባስቆጥራት የመጨረሻ ደቂቃ ግብ በጭማሪ ደቂቆች ላይ ሊቨርፑል ባለፉት ሳምንታት ነጥብ ሲሰበስብ ነበረ። ትናንትና ግን የተሸነፈበት ነበረ። በመጨረሻ ደቂቃ ላይ በተቆጠረች ግብ 2-1 በሆነ ውጤት ተሸንፏል። በእርግጥ
ሞይሰስ ካይሴዶም አስቀድሞ ያስቆጥራት አስደናቂ የምትባል ግብ ነበረች። ጨዋታው 2-1 ሲሸነፍ ሊቨርፑል አርሰናል ደግሞ ሊጉን መምራት ጀምሯል። በእርግጥ ባቸው ውጤት ቢጠናቀቅም የአርሰናል መሪነት ይቀጥል ነበረ። በግብ ክፍያ ከሊቨርፑል ከፍ ብሎ መቀመጥ ይችል ነበር። የመጀመሪያ ሳምንታት በጣም ከባድ ነበሩ ለአርሰናል። ከዚህ በኋላ ያሉ ሳምንታት ደግሞ ለሊቨርፑል ይከብዳሉ ስንል ነበር። በቀጣይ ከቼልሲ ጋር ካደረገው ጨዋታ ውጪ ለሊቨርፑል በቀጣይ ሳምንታት የነ ማንቸስተር ሲቲ የነ ብሬንትፎርድ ጨዋታ የሚጠበቁ ናቸው። ሌሎች ማንቸስተር ዩናይትድንም የሚገጥምበት ጨዋታ ከኢንተርናሽናል ብሬክ ሀገራት የአቋም መፈተሻ ጨዋታ እንዲሁም ደግሞ አንዳንድ ሀገራት ባለም ዋንጫ ማጣሪያ የሚያደርጓቸው መርሃ ግብሮች አሉ። ከዛ በኋላ ሲመለስ ፕሪሚየር ሊጉ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ብሬንትፎርድ አይነት ከባባድ ጨዋታዎች ለሊቨርፑል ይጠብቁታል። የቼልሲን ጨዋታ ግን ይወጣል አይወጣውም ትናንትና ትልቁ ጥያቄ ነበረ። ወደ ቡድናችን ወደ አርሰናል ጉዳይ እንመለስ። ከአርሰናል ጋር በተያያዘ ትናንትና 2-0 በሆነ ውጤት አሸንፏል። የሚኬል አርቴታ 300ኛ ጨዋታ ነበረ። ሚኬል አርቴታ በአርሰናል አሰልጣኝነት በአርሰናል አለቃነት 300 ጨዋታዎችን አድርጎ 177 ጨዋታዎችን አሸንፏል። 56 ያቻ ውጤቶችን አስመዝግቧል። 67 ጨዋታዎችን ደግሞ ተሸንፏል። በእነዚህ ጊዜያት ሁሉ የሚኬል አርቴታ ቡድን ከዓመት ዓመት እየተሻሻለ የቡድን ግንባታ ትልቅ ካልቸር ትልቅ ባህል በጣም የተፈረካከሰ የነበረውን ቡድን እንደ አንድ ትልቅ ቡድንነት የቀየረ ነው። ከጨዋታው መጠናቀቅ በኋላ በእርግጥ በጨዋታው ላይ የሚነሱ ነጥቦች አሉ። በደንብ ለማጥቃት የዚህ የአንድ ብሬኩን ኦን አድርጎ ወደ ሜዳ የገባበት አልነበረም። የእጅ ፍሬኑን ለቀቅ አድርጎ ለማጥቃት በሙሉ ኃይሉ አርሰናል አጥቂ የሚላቸውን ተጫዋቾች በጣም ፍሬያማ ይሆናሉ። ከዛ በተጨማሪ በጣም ጥሩ ብቃት ላይ የሚገኙ ተጫዋቾቹን በመጀመሪያ አሰላለፍ ውስጥ ይዞ ነው የገባው። አማካኝ ስፍራ ላይ በ6 ቁጥር ቦታ ላይ ዴክላን ራይስ በብቸኛ 6 ቁጥር ሚና ነበር የገባው። ከሱ ፊት ደግሞ አበረቼ ኤዜና ማርቲን ኦዴጋርድ የፊት መስመሩን ሲመሩ እንደነበረ ይታወቃል። አለፍ ሲል ደግሞ ከፊት ትሮሳርድ፣ ቪክተር ጊዮኬሬሽ፣ ቡካዮ ሳካ የፊት መስመሩን ሲመሩ ነበረ። እንግዲህ ኋላ ያሉትን ተከላካዮች አንላቸውም፣ በአጥቂ ደረጃ የሚቀመጡ ናቸው። ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ ግን ማስቆጠር የሚችሉ የማጥቃት እንቅስቃሴን መምራት የሚችሉ ከዛ በተጨማሪ በሁለቱም ቦክሶች ላይ ዶሚኔት ማድረግ የሚችሉ በጣም ሴንተር ባኮች ምርጥ ሴንተር ባኮች ናቸው። ሪካርዶ ካላፊዮሪ ወደ በኋላ ላይ እናነሷለን ምን አይነት ድንቅ ጊዜ እንደነበረው። በትናንትና ጨዋታ ላይ ግን ሁለት ጉዳቶችን በአርሰናል በኩል ተመልክተናል። በመጀመሪያው አጋማሽ አንድ ተጫዋች ማርቲን ኦዴጋርድ ተጎድቶ ወጥቷል። በግድ የተቀየረ ነው ወይም በአስገዳጅ ሁኔታ የተቀየረ ነው ጉዳት አጋጥሞት። በሁለተኛው አጋማሽ ደግሞ ዴክላን ራይስ፣ ሁለቱም ምርጥ ጊዜን ያሳለፉ ተጫዋቾች ናቸው። ከመቀየራቸው በፊት ዴክላን ራይስ የቀድሞ ቦርዱ ላይ ግብ አስቆጥሮ የዌስትሃምን በብሎች ዌስትሃም በለንደን ስቴዲየም ስትገኙ በብሎችን በመላው ስቴዲየም ትመለከቱ ነበረ። ትናንትና ግን የዌስትሃም በብሎች በኤምሬት ስቴዲየም አልነበሩም። የአርሰናል ተጫዋቾች አፈንድቷቸው ነበረ በሙሉ ማለት ይቻላል። ጥሩ ጨዋታ ነበረ። ለዌስትሃም ዩናይትድ ግን አስቸጋሪ ጊዜ እንደሚጠብቀው ያሳየ ነው። ጥሩ ጅማሮ አድርጓል። አርሰናል በመጀመሪያው አጋማሽም ጥሩ የማጥቃት እንቅስቃሴዎች፣ ጥሩ ድሎች ነበሩት በነ ኤበሬቺ ኤዜ በነ ቪክተር ጊዮኬሬሽ አማካኝነት። ዳቪድ ራያም ትናንትና ክሊንሺት አስመዝግበው ወጥቷል። ከጨዋታው መጠናቀቅ በኋላ ሚኬል አርቴታ ያነሳቸው ጉዳዮች አሉ። ከማርቲን ኦዴጋርድ ጋር በተያያዘ ግን ተቀይሮ ወጥቷል ስል ነበረ። መቀየሩ ብቻ አይደለም፣ ሌሎች የሚነሱ ጉዳዮች አሉ። በባለፉት 3 ተከታታይ የፕሪሚየር ሊግ ጨዋታ እሱ በተሰለፈባቸው 3 የፕሪሚየር ሊግ ጨዋታዎች ላይ በመጀመሪያው አጋማሽ ተቀይሮ የወጣ የመጀመሪያው የፕሪሚየር ሊግ ተጫዋች ሆኗል። በታሪክ በፕሪሚየር ሊጉ ላይ 3 ተከታታይ ጨዋታዎችን በመጀመሪያው አጋማሽ ተቀይሮ የወጣ አንድም ተጫዋች የለም። ማርቲን ኦዴጋርድ ከሊድስ ዩናይትድ ጋር 38ኛው ደቂቃ ላይ የትከሻ ጉዳት አጋጥሞት ወጥቶ ነበረ። ከኖቲንጋም ፎረስት ጋር 18ኛው ደቂቃ ላይ፣ ትናንትና ደግሞ ከዌስትሃም ጋር የጉልበት ጉዳት አጋጥሞት 30ኛው ደቂቃ ላይ ተቀይሮ ወጥቶ ነበረ እና በቀጣይ ጨዋታዎች ላይ ምን ያክል ከሜዳ ያርቋል በሚለው ጉዳይ ላይ ሚኬል አርቴታ የሰጣቸው አስተያየቶች አሉ። በተመሳሳይ ደግሞ በሁለተኛው አጋማሽ ተቀይሮ የወጣው ሌላኛው ተጫዋችን መመልከት አለብን። የጨዋታው ቁልፍ ነበረ። 78ኛው ደቂቃ ላይ
ከሜዳ የወጣው ዴክላን ራይስ ነው። ዴክላን ራይስንም በተመለከተ ሚኬል አርቴታ ሁለቱንም ተጫዋቾች ከጉዳት ዜናዎቻቸው ጋር በተያያዘ ምን ያክል ስጋት አለበት በሚለው ያነሳቸው ጉዳዮች አሉ። በጣም ወሳኝ በነበረው ጨዋታ ላይ ሁለቱ መጎዳታቸው እንጂ ከዛ ውጪ የአርሰናል በጣም ሁሉ ነገር መልካም የነበረበት ጨዋታ ነበረ። ከማርቲን ኦዴጋርድ ጋር በተያያዘ የጉልበት ለጉልበት መጋጨት እንዳጋጠመውና ጥሩ ስሜት ላይ እንዳልነበረ ከጨዋታው መጠናቀቅ በኋላ አናግር ያለው ሂዝ ናት ፖዚቲቭ ብሏል። ብሬስ አድርጎ ነበረ ከጨዋታው መጠናቀቅ በኋላ ብሬስ በዚህ የጉልበት መደገፊያ ብሬሶች አሉ የበለጠ እንቅስቃሴን ለማመቻቸትና ጉዳቱንም ለመቀነስ በሚል የሚደረጉ እንደሆነ ይታወቃልና ብሬሶችን አድርጎ ከሜዳ ሲወጣም ተመልክተናል። ማርቲን ኦዴጋርድ ከጨዋታው መጠናቀቅ በኋላ ዴክላን ራይስን በተመለከተም ያነሳቸው ጉዳዮች አሉ። የጀርባ ህመም እንዳለበት ይታወቃል። ባለፈው ዓመትም ተመሳሳይ መጠነኛ ጨዋታዎች ላይ በተመሳሳይ ጉዳት ዴክላን ራይስን አተነው ነበርና ከዚሁ ጋር በተያያዘ ዴክላን ራይስን በተመለከተ ተቀይሮ እንዲወጣ ራሱ ነው የጠየቀን ብሏልና የጀርባ ጉዳት ነበረበት፣ መቀጠል አልቻለም። ያንንም በተመለከተ ሚኬል አርቴታ ጥሩ ነገሮችን አንስቷል። ከጨዋታው መጠናቀቅ በኋላ እነዚህን የስካኖች ይደረጉላቸዋል። በቀጣይ ከስካኖች በኋላ የሚደረጉ የምርመራ ሂደቶች ከወጡ በኋላ መረጃዎቹን ደግሞ ጉዳቶቹ ከሜዳ ምን ያክል ያርቃቸዋል፣ ከኢንተርናሽናል ጨዋታዎች ወይም ደግሞ ከኖርዌይና ከእንግሊዝ ብሔራዊ ቡድን ውጪ ሊሆኑ ይችላሉ ወይ የሚለውን ዝርዝር ጉዳዮች ይዘን የምንመለስ ነው የሚሆነው በአዳዲስ መረጃዎቻችን። ከሚኬል አርቴታ ጋር በተያያዘ ግን ሌሎች ጉዳዮችንም አንስቷል። ጨዋታውን በተመለከተ ለምሳሌ ስለ ድሎቹም በባለፈው ሳምንት ኒውካስል ዩናይትድን በዚህ ሳምንት ዌስት ሃም ዩናይትድን ያሸነፍንበት መንገድ የተለየ አይነት ነገሮች አሉት ብሏል። በቅርብ ጊዜ ታሪኮቻችን ላይ ስንቸገርባቸው የነበሩ ጨዋታዎች ናቸው ኒውካስል ዩናይትድም ዌስት ሃም ዩናይትድም። ስለዚህ ያንን ለመቀየር ጥረት አድርገናል። ብዙ የሚያስፈሩ ነገሮች አልነበሩም። አርሰናል በጣም በጥሩ መንገድ ጨዋታውን ተቆጣጥሮ ለምሳሌ ከዌስትሃም ጋር ባለፉት ሁለት የውድድር ዘመናት የተሸነፈባቸው ሁለት ጨዋታዎች በኤምሬትስ ስቴዲየም የሚጠቀሱ ናቸውና ከነዛ ትምህርት ወስደን በጥሩ መንገድ ጨዋታውን ለማሸነፍ ጥረት አድርገናል። ያንንም ነው ያደረግነው በሚል ያነሳቸው ጉዳዮች አሉ። ከዛ ውጪ ትልቅ እድል እንደሆነ ነግሬያቸው ነበር ከጨዋታው አስቀድሞ። ከባድ ግጥሚያ ነው፣ ከባድ ጨዋታ ነው፣ ከባድ ተጋጣሚ ነው ዌስት ሃም ዩናይትድም። ከዛ በተጨማሪ ትንሽ መጥፎ ጉዳቶች ነበሩብን። ነገር ግን ያ የሚያሰናክለን ወደኋላ የሚያስቀረን አልነበረም። ዶሚኔት ለማድረግ ጨዋታውን ለማሸነፍ እንዲሁም ደግሞ ግብ ሳይቆጠርብን ለመውጣት ጥረት አድርገናል። ያንንም አሳክተናል። ከኢንተርናሽናል ብሬክ አስቀድሞ ይህንን ማድረግ ትልቅ ተነሳሽነትን የሚፈጥር ነው የሚል ነገር አንስተዋል። ስለ ሪካርዶ ካላፊዮሪ ቀደም አነሳላችኋለሁ ስል ነበረ። ትናንትና ኤቭሪዌር በየትኛውም ቦታ ላይ ሪካርዶ ካላፊዮሪን ታገኙት ነበር። ከጨዋታው መጠናቀቅ በኋላ አንድ የሚያስቅ ፖስት በኢንስታግራም ገጹ ላይ ለጥፎ ተመልክተናል። ሪካርዶ ካላፊዮሪ 3 አስፈላጊ በጣም ወሳኝ ነጥቦች ይላል። ከዛ በተጨማሪ አንድ ደግሞ ፎጣ ብሎ ሀሳቡን ሲገልጽ ነበር። ፎጣ ሲጠቀም ነበር በጨዋታው ላይ። ባለፈው ኒውካስል ዩናይትድ ጨዋታ ላይ ፎጣ እንዳይጠቀም መከልከሉን ስነግራችሁ ነበረ። ምክንያቱም ደግሞ በጨዋታው ላይ እንደዚህ አይነት ህጎች አሉ። አስቀድሞ ሁለቱ ቡድኖች ስምምነት ላይ ካልደረሱ በስተቀር ፎጣ መጠቀም የሚከለክል ዳኛውም ሲያስቆሙት ነበርና ሪካርዶ ካላፊዮሪ ትናንትና ኤቭሪዌር ስትመለከቱት ነበር። በየትኛውም ቦታ ላይ እያንዳንዱ እንቅስቃሴ ላይ ወሳኝ ሚና ነበር። በሱ ጉዳይ ላይም አሰልጣኝ ሚኬል አርቴታ የሰጠው ጉዳይ አለ። በጣም ዳይናሚዝሙን አድንቆለታል። ዳይናሚዝም ስንል በተለያየ መንገድ የማጥቃት እንቅስቃሴውን የሚመራበት መንገድ በመከላከሉም ረገድ ድንቅ ነበረ የሚል ነገር አንስቷል። የሱ ዳይናሚዝም በተለይ የሚፈጥራቸው ሁኔታዎች ሲቹዌሽን ከዛ በተጨማሪ ክፍተቶችም ጭምር ስፔሶችን ሲፈጥር በጣም አስደናቂ ነበርና እንደዚህ አይነት ተጫዋቾች ለተቃራኒ ፍጹም ከባድ ናቸው ለመቆጣጠር፣ ከነሱ ጋር በተቃራኒ ለመጫወት። በተለይ ደግሞ እንደ ዌስት ሃም ዩናይትድ አይነት በጣም ዌል ኦርጋናይዝድ ሆነ በጣም የተደራጀ ቡድን ሲገጥመን በዛ ደረጃ እንደዚህ አይነት እንደ ሪካርዶ ካላፊዮሪ አይነት ተጫዋች ያስፈልገናል ብሏል። ትናንትና በጣም ፍጹም ድንቅ ነበር ማለት ይቻላል። ከኳሊቲዎች ጋር በተያያዘ በተቀያሪ ወንበር ላይ ስላለ ምርጥ ጥራት ያላቸው ተጫዋቾችም ያነሳቸው ሀሳቦች አሉ። የምንፈልገው ይሄ ነው። አይዲያሊ በዚህ አይነት ደረጃ እንግዲህ አዳዲስ ተጫዋቾችን ወይም ደግሞ በጣም ምርጥ የሚባሉ ተጫዋቾችን ይዘን መግባት እንፈልጋለን። ለምሳሌ ማርቲን ኦዴጋርድ ሲጎዳ የተለየ አይነት ኤፊሺየንሲ መጨመር የሚችል የተለየ አይነት ኳሊቲ ያለው ጥሩ ተጫዋች ማስገባት ችለናል። ማርቲን ዙቢሜንዲ እንደዚህ አይነት አቅሞችን
እንዲኖሩ ነበረ ክረምት ላይ የሰራ ነው። ያንንም ነገር የተመለከትነው ነው። በክረምቱ የዝውውር መስኮት የተሰሩ ዝውውሮች አሁን ፍሬያቸውን በደንብ የአርሰናል ደጋፊዎች በደንብ እየተመለከታችሁ እንደሆነ እናስባለን። መድፈኛው በደንብ በግስጋሴ ላይ ይገኛል። ከዛ ውጪ ሮቴሽንን በተመለከተም በተጫዋቾች አንድ ጨዋታ ላይ የሆነ አይነት ተጫዋቾችን ሲጠቀም ከዛ በኋላ ቅያሪዎችን ሲያደርግ ተመልክተናል። ለሌሎች ጨዋታዎች ደግሞ ሌላ አይነት ተጫዋቾችን እየተጠቀመ ይገኛል። ያ ደግሞ ተመሳሳይ ተጫዋቾችን ይዞ አመቱ ሙሉ መቀጠል በጣም ከባድ ነውና ገና በርከት ያሉ ሳምንታት በርከት ያሉ ጨዋታዎች አሉና ለዛም ዝግጅት እየተደረገ እንደሆነ መናገር ይቻላል። በሚኬል አርቴታ ቡድን በኩል ያንን ተመልክተናል። ከዛ ውጪ ሌሎች ጉዳዮችን ላንሳ። ቡካዮ ሳካ ትናንትና ግብ አስቆጥሯል። አስቀድሜ ትናንትና በሰራሁት ቪዲዮ ላይ ባነሳናቸው ጉዳዮች መካከል አንደኛው በአርሰናል ተጫዋችነት 200ኛ ጨዋታውን በሚያደርግበት ዕለት ግብ ያስቆጠረ አንድ ተጫዋች ብቻ ነው ያለው፣ እሱም ቲየሪ ሄንሪ። ሌላኛው ሁለተኛው ተጫዋች ሊሆን ይችላል ስል ነበረ። ቡካዮ ሳካ ያንን አሳክቷል። ከቲየሪ ሄንሪ ጋር ይህንን ታሪክ ተጋርቷል። በ200ኛ ጨዋታውን ባደረገበት ዕለት ዌስት ሃም ዩናይትድ ላይ ግብ አስቆጥሯል። ቲየሪ ሄንሪ 2005 ላይ ክሪስታል ፓላስ ላይ ያስቆጥራት ግብ በ200ኛ ጨዋታው ላይ ያስቆጥራት ግብ ነበረች። ያንም ብቸኛ አድርጎት ነበር ቲየሪ ሄንሪን። አሁን ደግሞ ቡካዮ ሳካ ይህንን ክብረ ወሰን የተጋራበት ሆኗል። ከጨዋታው መጠናቀቅ በኋላ የሰጣቸው አስተያየቶች አሉ። አሁን ብዙ ሰለብሬት የምናደርገው የምናከብረው ድል ነው። ይሄ በጣም ወሳኝ ድል፣ በጣም ውብ የሆነ ድል ነው የሚል ነገር አንስቷል። ግብ አስቆጥር ያለው 200ኛ ጨዋታዬንም አከናውኛለሁ፣ በጣም የምኮራበት አይነት ምሽት ነው ብሏል። ነገር ግን ይህንን እንደ መጨረሻ ወይም ደግሞ የመኩራራበት ብቻ አይደለም፣ ከዚህም የተሻለ ነገሮችን ለመስራት ጥረት አደርጋለሁ ብሏል። የሀምብልነቱን ትሁትነቱን በደንብ የተመለከትንበት አስተያየት ነው። ቡካዮ ሳካ በዚህ የሚታማ አይደለም፣ ታታሪ ነው፣ አንገቱን ደፍቶ የሚሰራ በሜዳ ላይም ከሜዳም ውጪ ያንን ነገር በእግር ኳሱ የሚያስመለክተን አይነት ተጫዋች እንደሆነ በደንብ እየተመለከትን እንገኛለን። ለሁሉም ቡካዮ ሳካን በተመለከተ እነዚህን ጉዳዮች አንስቷል። ከዛ በተጨማሪም በጣም ጥሩ ብቃት ላይ እንደሚገኝም ተናግሯል። የቡድን አጋሮችን በዚህ በክለቡ ያሉ በደንብ ፑሽ እያደረጉኝ ከነሱ ጋር የበለጠ ለማሸነፍ እንገፋለን፣ ከዚህም ላቅ ያለ ነገሮችን እንሞክራለን የሚል ሀሳቡን ሲያካፍል ተመልክተናል። ከቡካዮ ሳካ ጋር በተያያዘ እነዚህን ሀሳቦች አንስቷል። በተጨማሪም ቡካዮ ሳካ በቀጣይ ስለሚኖሩ ወሳኝ ሳምንታት አልፈናቸዋል። በቀጣይ ደግሞ ከኢንተርናሽናል ብሬክ ወቅት በኋላ በጣም ጠንካራ ሆነን በጣም በተለየ መንገድ በተነሳሽነት እንድንቀጥል ያለፉት በጣም ከባድ የሚባሉ ሳምንታት ወሳኝ ነበሩ። ከነሱም ጥሩ ነጥቦችን አግኝተናል። ትናንትናም እንዳነሳ ነው ኒውካስል ዩናይትድ፣ ማንቸስተር ሲቲ ከዛ በተጨማሪ ማንቸስተር ዩናይትድን የገጠመበት አርሰናል በጣም ከባድ ጨዋታዎች ነበሩ። የሊቨርፑል መርሃ ግብር የሚታወስ ነው። በእነዚህ ሳምንታት በኋላ አሁን በጥሩ ብቃት በጥሩ መንፈስ በመጨረሻዎቹ ደቂቃዎች ላይ ትንሽ ደከም ብሎ ነበረ። ነገር ግን እውነት ለመናገር ድካም ቢኖርም ጨዋታውን መጨረስ ፈልጌ ነበረ፣ ያንንም ነበር ያደረኩት ብሏል። በፕሪሚየር ሊግ የቡካዮ ሳካ የጎል ተሳትፎ 100ኛ ላይ ደርሷል። 55 ግቦችን አስቆጥሯል። 45 ለግብ የሆኑ ኳሶችን ቡካዮ ሳካ አስቆጥሯልና ያም በፕሪሚየር ሊጉ ታሪክ በአርሰናል ቤት እንግዲህ ካሉ ጥቂት ተጫዋቾች ተርታ ያስቀምጧል። በአርሰናል ቤት እንግዲህ 8 ያክል ተጫዋቾችን መጥራት እንችላለን። ቲየሪ ሄንሪ፣ ዴኒስ ቤርካምፕ፣ ሩበን ቫን ፐርሲ፣ ኢያን ራይት፣ ቲዮ ዋልኮት፣ ሴስ ፋብሪጋስ፣ ሮበርት ፒሬዝ እንዲሁም ደግሞ ቡካዮ ሳካ 8ኛው ተጫዋች ሆኗል። 100 የግብ ተሳትፎ ላይ በፕሪሚየር ሊግ ላይ መድረስ የቻለ በጣም ድንቅ የነበረ ጨዋታ ነው። ጥሩ ውጤት የተመዘገበበት፣ ዴክላን ራይስም ጥሩ የተጫወተበት ጨዋታ ነበር። ለምሳሌ ስለ አርሰናል መከላከል ስናነሳ ክሊንሺት አስመዝግበው ወጥቷል። ከዛ በተጨማሪ ዘንድሮ አንድ በጨዋታ በእንቅስቃሴ ሃርሊንግ ብራውት ሃላንድ ያስቆጥራት ግብ ብቻ ና ከኦፕን ፕሌይ የተቆጠረበት ግብ። ከዛ ውጪ ያሉት ግቦች ከቆሙ ኳሶች የተቆጠሩ 2 ግቦች ናቸው። በቻምፒየንስ ሊግ ጭራሽ ግብ አልተቆጠረበትም። እነዚህን የምናነሳው ስለ አርሰናል መከላከል ለማንሳት ነው። ዳቪድ ራያ ትናንትናም ድንቅ ነበረ፣ ግብ ሳይቆጠርበት ወጥቷል። ለምሳሌ የአርሰናል መከላከል የዳቪድ ራያ ጥሩ ብቃት ትናንትና ከተመለከትናቸው ነገሮች አንዱ ዌስት ሃም ዩናይትድ በመጀመሪያው አጋማሽ ላይ አንድም ኦን ታርጌት ሙከራ
አልሞከረም ነበረ። ምን ያክል ልዩነቱ ሰፋ ያለ እንደሆነ መናገር ይቻላል። ሚኬል አርቴታ 300ኛ ጨዋታውን አድርጓል ስል ነበረ። በፕሪሚየር ሊግ 300ኛ ጨዋታቸውን በእንግሊዝ ቶፕ ፍላይት ላይ አድርገው ብዙ ጨዋታዎችን በማሸነፍ አራተኛው አሰልጣኝ ሆኗል፣ ወይም ከኤርገን ክሎፕ እኩል ተቀምጧል። ፔፕ ጋርዲዮላ በማንቸስተር ሲቲ ከ300 ጨዋታዎች 219ን አሸንፏል። 196 ጨዋታዎችን ደግሞ ጆዜ ሞሪኒዮ በቼልሲ አሸንፏል። ኬኒ ዳግሊሽ በሊቨርፑል 185 ጨዋታዎችን በ300 ጨዋታዎች ውስጥ ማሸነፍ ችሏል። የርገን ክሎፕና ሚኬል አርቴታ ደግሞ 177 ጨዋታዎችን በ300 ጨዋታዎች ውስጥ ማሸነፍ ችሏልና ታይ ነው። ለሁሉም የትናንትና ጨዋታ በብዙ መንገድ በጣም ውጤታማ ነበር። 3 አስፈላጊ ነጥቦች። አሁን አርሰናል ፕሪሚየር ሊጉን መምራት ጀምሯል። ሊቨርፑል ማሸነፉን ተከትሎ ባቻ ውጤት የትናንትና የቼልሲ ጨዋታ ቢጠናቀቅም በዛ ደረጃ አርሰናል መምራት ይችል ነበር። 11 ንጹህ ግቦች አሉት። በ7 ሳምንታት 16 ነጥቦችን ሰብስቧል። ሊቨርፑል 15 ነጥቦች አሉት። ከአርሰናል በ2 ነጥብ ዝቅ ብሎ ተቀምጧል። 4 ንጹህ ግቦችን ይዟል። ቶትናም ሆትስፐር 14 ነጥቦችን ይዞ 3ኛ ደረጃ ላይ ይገኛል። ቦርንመዝ በተመሳሳይ 14 ነጥቦችን ይዞ 4ኛ ደረጃ ላይ ተቀምጧል። ክሪስታል ፓላስ 12 ነጥብ አለው። ዛሬ ማሸነፍ የሚችል ከሆነ ነጥቡን ወደ 15 በማሳደግ እስከ 2ኛ ደረጃ መምጣት የሚችልበትን ውጤት ማስመዝገብ ይችላል። ለሁሉም የትናንትና ጨዋታዎች እነዚህን ይመስላሉ። የዌስትሃም ዩናይትድ የአርሰናል ጨዋታን በተመለከተ እነዚህ ነጥቦች ያነሳን በጣም አስፈላጊ በጣም ወሳኝ ነጥብ የተመዘገበበት ነበረ። ለቡካዮ ሳካም ለሚኬል አርቴታም ለአርሰናልም በጣም ወሳኝ አስፈላጊ ጨዋታ ነበር። ከኢንተርናሽናል ብሬክ ወቅት በኋላ በሚኖሩ ጨዋታዎች ደግሞ የበለጠ ተጠናክሮ ለመቅረብ እንግዲህ ሊጉን እየመሩ ማጠናቀቅ ያንን ሞመንተም ደግሞ እያስቀጠለ የሚሄድ የሚሆነው ምክንያቱም ደግሞ በጥሩ መንፈስ ላይ በአያልነት በአሸናፊነት ስሜት የሚጠናቀቅ ሳምንታት ነው። ከረፍት በኋላ ደግሞ የሚኖሩ የፕሪሚየር ሊጉ ረፍት በኋላ ከአገራት ጨዋታ በኋላ ውድድሮቹ ሲመለሱ በፕሪሚየር ሊግ በቻምፒየንስ ሊግ አርሰናል አያልነቱን ይቀጥላል ተብሎ ይጠበቃል። ያንንም በዝርዝር እንመለከታለን። ዝውውሮቹን በተመለከተ የተለያዩ ነጥቦችን እናንሳ። ከነዚህ ሀሳቦች መካከል በተለይ ደግሞ ባየር ሙኒክ አንድ የአርሰናል ተጫዋች ላይ እንግዲህ አይኑን ጥሏል። እናንተስ ምን ያክል ተስማማላችሁ? አርሰናል አሁን ይህንን ተጫዋች ቢሸጠው ብዙ የአርሰናል ደጋፊዎች በሚኬል አርቴታ ላይ እንግዲህ ቅሬታ የሚያሰሙ ነው የሚሆነው። ጁሪን ቲምበርን ፈልጎ ባየር ሙኒክ እንግዲህ አይኑን እያማተረ ይገኛል። ከባየር ሙኒክ ጋር በተያያዘ በስፋት እየተነሱ ያሉ ጉዳዮች ናቸው። የጀርመኑ አያል የጀርመኑ ሻምፒዮን ባየር ሙኒክ በቪንሶን ኮምፓኒ ስር በዘንድሮ ሙሉንም ጨዋታዎች አሸንፎ ነው የጀመረው። በአስደናቂ ብቃት ላይ ይገኛል። እንግዲህ በአውሮፓ ብቸኛው ቡድን ነው ሁሉንም ጨዋታዎች አሸንፎ በጥሩ ግስጋሴ ላይ የሚገኝ በአውሮፓ ቻምፒየንስ ሊግም በጀርመን ቡንደስሊጋም በሌሎች የአገር ውስጥ ጨዋታዎችም ጭምር በአሸናፊነት እየቀጠለ ይገኛልና ጁሪን ቲምበር ባለፈው የውድድር ዘመን ዘንድሮም በተጀመረው የውድድር ዘመን ላይ ምን ያክል ድንቅ እንደሆነ በስፋት እያነሳን እየነገርናችሁ ሰነባብተናል። ባለፉት ቀናትም ላይ ለምሳሌ ትናንትና በነበረው ጨዋታ ላይ የጁሪን ቲምበር 1 2 3 ቁጥሮችን ልጥቀስላችሁ። በአጠቃላይ 6 ታክሎችን አሸንፏል። በሸርተቴዎችም በጣም አንድ ለአንድ አጋጣሚዎች ላይ ድንቅ የሆነ ተጫዋች እንደሆነ ይታወቃል። ከዛ በተጨማሪ የጋራ ኳሶችን ደግሞ 8 ጊዜ አሸንፏል። 91% ፓስ አኩሬሲ ነበሩ። 91% ያቀበላቸው ኳሶች አኩሬት ነበሩ፣ የተሳኩ ነበሩ። ምን ያክል ድንቅ ምሽት እንዳሳለፈ መናገር ይቻላል። ትናንትና ብቻ ከዌስትሃም ዩናይትድ ጋር ሌሎቹን ቁጥሮች የአመቱን ቁጥሮች ብንጠቅስ ከዛ በላይ የሚቀመጡ ናቸውና ከቲምበር ጋር በተያያዘ ተጫዋቹን ለማስፈረም ጥረት እያደረገ ይገኛል። ባየር ሙኒክ ፍጹም ፍላጎት አለው ተብሏል። ነገር ግን በአርሰናል በኩል ትናንትና ማንሰች ይወላቸዋለሁ ገና ከወዲሁ ያን ያክል የተጫዋቹ ዝውውር ስጋት ላይ የሚከት ነገር የለውም። ምክንያቱም ድርድሮችን እያደረገ ይገኛል። ተጫዋቹን ለማስፈረም በአርሰናል በኩል የሚደረጉ አዳዲስ ውሎችን ለማስፈረም ጥረቶች አሉ። በቀጣይ ቀናት የጁሪን ቲምበር አዲስ ውል በእርግጥ ገና እስከ 2028 ድረስ የሚያቆይ ውል አለው። ቢያንስ ከ2 ዓመት ላቅ ያለ በአርሰናል በኤምሬትስ የሚያቆይ ውል ቢኖረውም ከዛም ረዘም ላለ ጊዜ በአርሰናል ይቆያል ተብሎ ይጠበቃል። አዲስ ውል ይቀርብለታል። ካለው ብቃት እያሳየ ካለው ብቃት አንጻር ደሞዙ ተጨምሮለት ከአርሰናል ቁልፍ ተጫዋቾች መካከል ስሙ ይጠቀሳል። ኤታን ንዋሬሪ፣ ጋብሪኤል ማጋሌሽ እንዲሁም እና ዊሊያም ሳሊባ፣ ሉዊስ ስኬሊ በቅርቡ ውላቸውን ያደሱ ናቸው። ቡካዮ ሳካ ይቀጥላል። ጁሪን ቲምበር ይቀጥላል። በቀጣይ እነዚህ የሚነሱ ጉዳዮች ናቸው። ከጋብሪኤል ሱስ ጋር በተያያዘ ገና ከጉዳቱ ሳያገግም የኤቨርተን ጥያቄ በርትቶ እየተሰማ ይገኛል። 30 ሚሊዮን ፓውንድ ለተጫዋቹ ለማቅረብ ፍላጎት አለው ተብሏል። እንደሚታወቀው አርሰናል ተጫዋቹን 45 ሚሊዮን ፓውንድ ነው ያስፈረመው። ነገር ግን ከነዚህ ሁሉ ግልጋሎት በነዚህ ሁሉ አመታት አርሰናል ይህንን ቡድን ቢውልድ ሲያደርግ የጋብሪኤል ሱስ እንዲሁም ደግሞ
በዚህ የዩክሬናዊው ኦሌክዛንደር ዚንቼንኮ ሚና መቼም የሚረሳ አይደለም። አርሰናል ዋንጫ ቢያነሳ ሜዳሊያ እንኳን መሰጠት አለባቸው ከሚባሉ ተጫዋቾች መካከል በአርሰናል ባይኖሩ እንኳን ቻምፒየንስ ሊግን ቢያሸንፍ የቻምፒየንስ ሊግ ሜዳሊያ ይገባቸዋል የሚባሉ ተጫዋቾች ናቸው። የአርሰናል የቡድን ግንባታ የአርሰናል ሜንታሊቲ በማምጣት ረገድ ከሚኬል አርቴታ ጋር በጣም ትልቅ ሚና የነበራቸው ናቸውና ወደ ኤቨርተን ቢሄድ እንኳን እስከ 30 ሚሊዮን ፓውንድ ድረስ አርሰናል ሊያገኝበት ይችላል። በፕሪሚየር ሊግ ፕሩቭን የሚባል ግብ አስቆጣሪ ነው። ያንንም ሊያሳይ ይችላል ተብሎ ይጠበቃል። ኤቨርተኖች በጣም ፍጹም ፍላጎት እንዳላቸው በተደጋጋሚ በቅርብ ቀናት ላይ ትልቅ ዜናዎችን እየሰማን እንገኛለን። ሌላኛው ጉዳይ ከአርሰናል ጋር በተያያዘ የሴሜኒዮን ጉዳይ አንቶኒዮ ሴሜኒዮን ጉዳይ ባለፈው ቀናት ሳነሳላችሁ ነበር። ትናንትና በሰራነው ቪዲዮ ላይ በዝርዝር አንስተናል። አርሰናል ፍጹም ፍላጎት አለው። የአርሰናል ደጋፊዎችም አንቶኒዮ ሴሜኒዮ ቀጣይ ፈራሚያችን መሆን አለበት፣ በጣም ድንቅ ተጫዋች ነው፣ የአርሰናል ተጫዋች መሆን አለበት ሲሉ ነበር። በእርግጥ የጋና ተጫዋች 25 አመቱ ላይ ይገኛል። የአርሰናል ደጋፊም ነው። የጋና ተጫዋች ሌላ ቶማስ ፓርቴን በቅርቡ ተመልክተናል። ሴሜኒዮንም በአርሰናል ቤት መመልከት እንፈልጋለን ሲሉ ነበር የአርሰናል ደጋፊዎች። ቶትናም ደግሞ የተጫዋቹ ፈላጊ ሆኖ ብቅ ብሏል የሚል እስከ 80 ሚሊዮን ፓውንድ ለሚጠይቀው ቦርመስ ቶትናም ያንን ክፍያ መክፈል ይፈልጋል ሲል ተደምጧል። ፉትቦል ኢንሳይደር ላይ የተመለከትኩት ዘገባ ነው። በዚህም እንግዲህ ምናልባት አርሰናል ቶትናም ሆትስፐር እስኪስማማ ጠብቆ እንደ ቼዜ የተጫዋቹን ውል ሊያገኝ ይችላል። ሌላ የሰሜን ለንደን ድል ሊያስመዘግብበት የሚችል አይነት መርሃ ግብር ሊሆን ይችላል። ትናንትና በለንደን ደርቢ የመጀመሪያ ጨዋታ ዌስት ሃምን እንዳሸነፈው በዚህም ጉዳይ ላይ ተመሳሳይ ድሎች ይኖሩታል ተብሎ ይጠበቃል። ከዛ ውጪ የመጨረሻ ጉዳይ ላድርገውና ቶሚያሱ ጉዳይ ከአርሰናል ጋር በጋራ በስምነት ውሉን ቀዶ በክለብ አልባ እንደሆነ ይታወቃል። ጉዳት ላይ ይገኛል። ለረጅም ጊዜ የሚያቆይ ጉዳት ነበረበትና ከአመት በላይ ሆኖታል። ከዚህ ጋር በተያያዘ ቶሚያሱን በተመለከተ የጃፓናዊ ተከላካይ በተከላካይ ስፍራ ላይ በማል ስፍራ በቀይ መስመር በግራ መስመር በሁሉም ቦታዎች ላይ መጫወት ይችላልና በፕሪሚየር ሊጉ ፈላጊ አላጣም። ከብራይተን ጋር ድርድሮች ስለመጀመራቸው በጥር የዝውውር መስኮት የብራይተን ተጫዋች ሆኖ የፕሪሚየር ሊግ ተጫዋች ሆኖ ልንመለከተው እንችላለን ተብሏል። በእርግጥ ሌሎች ክለቦችም ፍላጎት አላቸው ከቶሚያሱ ጋር በተያያዘ እነ ኤሲ ሚላን ቶሚያሱን በቅርብ እየተከታተሉት ይገኛሉ። ከጉዳቱ ሲያገግም በአዲስ ክለብ በፕሪሚየር ሊግ ወይም በኤሲ ሚላን በብራይተን ወይም ደግሞ በሴሪያው በኤሲ ሚላን ልንመለከተው እንችላለን የሚሉ ዝርዝር ዘገባዎችን እየተመለከትን እንገኛለን። ለሁሉም ለክለቡን በተመለከተ እየተሰሙ ካሉ ጉዳዮች መካከል የሚነሱ ናቸው። የተወደዳችሁ ኢትዮ አርሰናል ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑን። የመድፈኛው ቤተሰብ ሰብሰብ ብንበል አዳዲስ ጉዳዮችን ይዘን እንመጣለን። በየለቱ ያልተሰሙ ጉዳዮችን በዝውውሮች የአርሰናልን ጨዋታዎች የተመለከቱ ለየት ያሉ ዘገባዎችን እየሰራን እንገኛለን። አበረታቱን። ቪዲዮዎቻችን ብዙ ሰው ጋር እንዲደርሱ ሼር አድርጉ። በርከት ብለን ሰብሰብ ብለን የተለየ ስኬት ላይ እንደርሳለን። አብራችሁን ስለነበራችሁ ግን እናመሰግናለን። የዛሬው መረጃችን ይህን ይመስል ነበር። ጤና ይስጥልን።